የመጀመሪያ ፍቅርሽ ጋር ረጅም ተለያይተሽ ተረሳስተሽ ብትኖሪ ድንገት ስትገናኝ ያገረሻል ይላል። ይሄ ቆሻሻ ኖሬሽ ነው እንዴ? ምን ሆነሻል ሉሃና? እኔ አላልኩም፣ ጥናቱ እኮ ነው ይሄንን የሚለው። ይሄ ነገር ደግሞ ማመንና መቀበል የማትፈልጊ ከሆነ የሚሆነው ልንገርሽ፣ ሁለቱ ላይ ተጋብተው ልጆቹ ጨርሽ። እሺ ይሄ ማለት አንቺ ፍላጎት ነው። እሺ ያንቺ ሀሳብ ደግሞ መቼም አይሳካም ሉሃና። እኔ እኮ ላንቺ አስቤልሽ ነው። ይኸውልሽ አሁን ላይ አድናንን ተወት አድርጊና ታርቆ መጠበቅ የሚሻል ገደል። እሺ አይ ካልሽ ደግሞ እገልሻለሁ። ምን አይነት ሰው ነሽ? ሮቤል ተቀብሮ ማን ፎቶ ያነሳኝ? ሚራ ሮቤልን እየቀበረችው እያለ ፎቶና ቪዲዮ ይደርሳታል። ሚራም እጅግ ደንግጧለች። ማን ሊያነሳኝ ይችላል እያለች ነው። ሮቤል እንግዲህ እንዳልሞተ እኛ የምናውቀው ይሆናል። ሮቤል እንግዲህ አልሞተም። ስለዚህ ፎቶና ቪዲዮ ልኮላታል ማለት ነው። እሷ እንግዲህ ሉሃናንና አድናንን ለማጣላት ጉድጓድ እየቆፈረች ሳለ የራሷ ከች ብሎላታል። ስለዛ እጅግ ደንግጣለች። ሚራም እንግዲህ ይህንን በማድረጓ እጅግ ተደናብራለች ማለት ነው። ሉሃና ደግሞ እንግዲህ ትዕግስት ያስበልጣል ብላ እንግዲህ ሁሉንም ነገር ሰምታለች ማለት ነው። ያንን በመስማቷም ከአድናን ጋር የተጣላችው ነገር ስለሌለ እንግዲህ እጅግ በጣም አዝናለች ሚራ ማለት ነው። ራሴ ላይ ስራ በዝቶብኛል፣ እቺ ጅል ናት፣ እኔ የምላትን ነገር እየሰማችኝ አይደለም፣ ፍቅር ፍቅር እያለች ሁሉንም ነገር እየተወችው ነው በማለት እንግዲህ አሁንም በምን አይነት ምክንያት አጣላቸዋለሁ፣ እንዴት ባደርግ ነው እነሱ የሚጣሉት በማለት እያሰበች እያለ ነው እንግዲህ የራሷ ነገር ከች ያለላት ማለት ነው። እንግዲህ አሁን የምትገባበት ነገር ውስጥ ጠፍቷል። እንግዲህ ሚራም ሁሉንም ነገር ከማጋለጥብህ አሁኑኑ ማወቅ ይሻልሃል ብዬ ነው ብላ ለአድናንም ነግረዋለች። እንግዲህ ልጁን እስከ መንገርና መረጃዎችን ሁሉ እንደምሰጠው ነግሯ ነበረ። እንግዲህ አድናንም በንዴት የዳይናን ሻንጣ ይፈትሻል። እሱም ብዙ ፎቶዎች ነበሩ። ያንንም ፎቶዎች ከዚህም በኋላ ምንም አይነት ትዝታ አያስፈልገንም ይላታል። ስለዚህ ምንም አይነት ትዝታ ስለማያስፈልገን መቃጠል ነው ያለበት በማለትም ሲላት፣ እሷ ደግሞ ትዝታው ያስፈልገኛል፣ እኔ በዚህ በትዝታ ነው እየኖርኩ ያለሁት፣ የምተነፍሰውን በዚህ የተነሳ ነው፣ ካለበለዛ እኔ እሞታለሁ በማለት እንግዲህ ስትለውም በፍጹም ትዝታ አያስፈልግም፣ ጥሩ ነገር አይደለም። ስለዚህ ይህ ከህይወትሽ መውጣት አለበት፣ መቃጠል አለበት ብሎ ያቃጥላል። እንግዲህ ሉሃናንም እኔ ልደብቅሽ አስቤ ሳይሆን ትጎጃለሽ ብዬ ነው። እኔ ከእሷ ጋር ያለኝ ነገር ሁሉ አብቅቷል፣ ተረስቷል፣ የተረሳ ነገር ነው። ስለዚህ ይህንን ነገር አንቺ ታዩ አታንሹ፣ እኔ ትቸዋለሁኝ። ስለዚህ ከህይወቴ ለማራቅ እየሞከርኩኝ ነው፣ ለአንቺ አለማንገር አስቤም አይደለም በማለት እንግዲህ ነግሯታል ማለት ነው። እሷም እንግዲህ እንደዛ ቢላትም ብቻዬን መሆን እፈልጋለሁ ብላ ለተወሰነ ሰዓት ብቻዋን ሆና በቃ እኔ ደስታ ለምንድን ነው ማይሆነኝ? ለምንድን ነው እንደዚህ አይነትስ ፈተናዎች የሚበዙብኝ? እያለች እንግዲህ እጅግ እያዘነች ነው ያለችው። ሆኖም እንግዲህ ሚራም እንዳያቻት የመጀመሪያ ፍቅር ሳይንስ ያገረሻል ብለዋል። ለምንድን ነው የሚያገረሸው? ለምን ሸሆደ እንዴት ያገረሻል? ህይወት አንድ ሰው ህይወት ከጀመረ ያም ልጅ እናት ከሆነች ያም የልጅ አባት ከሆነ እና የድሮ አገረሸ ብለው ትዳራቸውን ልጆቻቸውን በትነው ወደዛ ይመልሳሉ። ሳይንሱ ትክክል አይደለም። ማገርሸትም የለበትም። ካገረሸም ደግሞ እንትን ማለት ነው መኮርኮም ነው እንጂ የምማገርሸት ነው እንዴ? ይሄ እንትን ትላለች ደግሞ እኮ ሉሃና በዚህ ጎበዝ ናት። እንግዲህ ያው አንዳንዴ ታግሳችሁ ጎበዝ ከሆናችሁ በኋላ መጨረሻ ላይ ያው ሲደክማት ጓ እንዳትል እንጂ ለጊዜው በጣም ጎበዝ ሆናለች። እንግዲህ ትዕግስት አስፈላጊ ነው በማለት አልፈዋለች። ይህን ነገር መሻገር እንዳለባትም አምናለች ማለት ነው። ስለዚህ በዚህ አይነት ሁኔታ ላይ ሉሃና አልፈዋለች። እንግዲህ አድናንም ከአንቺ ውጪ ማንንም አላፈቅርም፣ አንቺን ነው የማፈቅርሽም የምወድሽም ብሎ እንግዲህ በደንብ አድርጎ እያስረዳት ነው። እሱም ይቅርታ ጠይቋታል። እንግዲህ ይቅርታን በመጠየቁ እችኛዋ ደግሞ እንግዲህ ማስፈራራትም ጀምራለች።
ከባሌ ጎን የማትወጪ ከሆነ ከዚህ ቤት ነው የማባረርሽ ብላታለች። ሚራንም እንግዲህ ሚራም ከዚህ ቤት መባረሯ የማይቀር ነገር ነው። ሚራ ደግሞ እንግዲህ ይህንን አንቺ የምታስፈራሪበትን እኔ በቅርብ ቀን አስፈራራበታለሁ፣ የግሌ የራሴ አደርገዋለሁ እያለች ነው። ግሏ የራሷን ማድረግ አስባለች ማለት ነው። እና እሷንም ሉዋናንም እሱን አጥብቀሽ ያዢ። እንግዲህ ለታሪኩ ደግሞ የሌለ ታሪክ ነው የነገረችው፣ የሌለ ታሪክ ነው የነገረችው ማለት ነው። እንዴት ይሄ ነገር ይሆናል? በቃ ብዙ ታሪክ እንዳሳለፈች እና እንደተበደለች ሉሃና ባሏ እንደቀማች፣ ሉሃና እጅግ በጣም መጥፎ ሰው እንደሆነች እንግዲህ ዳንያ ካስፈራራቻት በኋላ ዳንያ ከቤት ታስወጣኛለች ስትል እንግዲህ እሱ ደግሞ ካልነገርሽኝ ሲላት ስለ ሉሃና በቃ እጅግ መጥፎ ሉሃና እንግዲህ መጥፎ ነገር ብቻ ስለሚደርስባትም እጅግ እያዘነች ነው። ሆኖም እንግዲህ አድናን ከሷ ውጪ ሌላ ሰው እንደማያይ እና ይሄ ትዝታ ያለፈ ነገር እንደሆነ ሊዋሻት እንዳልፈለገ ነግሯታል። ያው ሉሃና ደግሞ ማንም ሰው ከጎኔ የለም፣ እውነት እሷን የማያፈቅራት ከሆነ እኔ የአሁኑን እንጂ የመጀመሪያውን አያገባኝም ብላ ነበረ በባለፈው ክፍል ላይ። እንግዲህ አሁን ላይ ደግሞ ልጅ እንዳለው ስትሰማ እንዴት ይሆናል? ዳንያም እዚህ ጋር ልጅ እንዳለው አልነገረችውም። እሱም ልጅ እንዳለው የሚያውቀው ነገር የለም። ያለውን ትዝታ እንግዲህ እንዳቃጠለ ነግሯታል። ያንን ነገር ሆኖ አሁን ዳንያ ልጁ ያንተ ነው ካለችው ምን ይፈጠራል? የእሷ ባልም እንግዲህ እዚህ ጋር አድናንን ታውቂዋለሽ እንዴ ሲላት አላውቀውም። በዛ ላይ ደግሞ አስጠንቅቋለች ከሚራ ጋራ ሁለተኛ እንዳያወሩ። ሆኖም እንግዲህ ሚራን አውጥቶ ጠይቋታል። ሲጠይቃትም እሷ ሌላ ታሪክ ነግረዋለች ማለት ነው። አሁን እንግዲህ ነገሮች ወደ ሚራ ተገልብጠዋል። እንግዲህ ሁሉም ሄዶ ሚራን በጥፊ ነው የሚመታት እንዳያችሁት። ሉሃናም በጥፊ ነው፣ ዳንያም በጥፊ ነው፣ ባርኮንም በጥፊ ነው፣ ሁሉም በጥፊ ነው። እና እንዲህ የሚራ ፊት እንዴት አባቱ ነው አደጋ የሚችለው? ምንድን ነው የምትቀባው ነገር? እሷ እንዴ ፊት እንደዚህ አደጋ ይችላል? እንዴ ጩ ሲል ይሰማል ግን ወይስ በፊልተር ነው ጩ እያደረጋችሁ የምትመልሱት? እኔ አልገባኝም እዚህ ሰፈር። እስቲ ሼር አድርጉልኝ። እንዴት አድርገው ነው ይሄ ነገር የሚሰራው? ጥፊው ማለት ነው። እንዴ ፊቷ አይቀላም፣ አይጠቁርም፣ አያብጥም። አድናን ሄዶ ጩ ያደርጋታል። ሉሃና ሄዶ ጩ ታደርጋታለች። እችኛም ሄዳችሁ ታደርጋችሁ ጩ እኔ ብቻ ነኝ ጩ ያደረኳት ማለት ነው። እንግዲህ አሁን ሮቤል ደግሞ ተነስቷል። እንግዲህ የሮቤል ይቀጥላል ማለት ነው። እንግዲህ የሮቤልም ይቀጥላል። ሳራም ትነሳለች። ሳራም መነሳት አለባት። እኔ ሳራ አልሞተችም ነው የምለው። ያው ሉሃናም እኮ መንፈሱን ነግሯታል። ግን ሉሃና እዚህ ጋር አሁን ለምሳሌ እንደ እውነተኛ ፊልም ቢሄድ እንደ እውነተኛ ታሪክ ቢሄድ አንድ ሰው እህቷ ሞተች እንበል። እንግዲህ እሷ ናት ሞተችባት አይደለም፣ መቃብሩን ሳታይ የሞተችበት መረጋገጫ ሳይመጣ አለቀሰች። 1-3 ቀን ምናምን ወርም ታልቅስ አለቀሰች። እንደዚህ በቀላሉ ይረሳል እንዴ? ሳይታይ ምናምን ወደ ክስ ምናምን አይኬድም። እንዴት እንደሞተች ምናምን አይጠራም እንዴ? በቃ ጭቅጭቅ ብቻ፣ የቤት ጭቅጭቅ ነው እኮ እያቀረቡልን ያሉት፣ የቤት ጭቅጭቅ። ያው ማንኛው ቤት ውስጥም እንደዚህ አይነት ጭቅጭቆች አይጠፉም። እናት ግን እናሽን እንደዚህ የሚሉ ሰዎች፣ ፍቅርም ያላቸው ሰዎች አሉ፣ የታወቀ ነገር ነው። ግን ስለ እህቷ ማጠንጠን ነበረባት። ከተጽናናችን በኋላ እሺ እህቷን ፍለጋ መጣች፣ ባላገኘች እሷ ትኩረታ ወደ አድናን እያዘነበለ ነው። በቃ የሞተ ይረሳል ማለት ነው። አይረሳም መቼም፣ ከሞተም አይረሳም እውነተኛ ከሆነ ማለት ነው። እና ለማንኛውም ወዘተ ስንል እንደዚህ የቤት ውስጥ እንትን ከሚሉ የሆነ ትምህርታዊ ነገር ላይ ይሄ ባልና ሚስት መካከል ጨቀጨቃ ምናምን ነገር ይኖራል። እኔ ሁሉም ሰፈር አለ፣ ፈረንጅም አበሻው ጋም አለ። ግን እህቷን ነበር ማስበለጥ ያለበት፣ ወደ እህቷ ነበረ ማዘንበል ያለባት ብዬ ነው እኔ የማስበው። እናንተም ደግሞ ኮሜንት ላይ አስተያየታችሁን አስቀምጡ። ሳሪም ያው እንደምትነሳ ምንም አይነት ጥርጣሬ የለንም። እንግዲህ የሮቤል ነገር አሁን ብር ነው የሚጠይቃት እርግጠኛ ነኝ። ሚራን አሁን ብር ይሄን ያህል ብር አምጪ ለፖሊስ አሳልፌ ሳሰጥ ይችላል። እንግዲህ ሚራም ወደ ፖሊስ ዘንድ መሄድ ስለማትወድ ያንን ብር እንግዲህ ከየት አባቷ አምጥታ እንደምትሰጥ የምናየው ይሆናል። ስለዚህ
ይህንን ይመስላል እላችኋለሁ። ውጤት ተከበራችሁ የሲኒ ቤተሰቦች እና እያበረታታችሁኝ ስለሆነ አመሰግናለሁ። ሚስ ዩ ሶ ማች ብያችኋለሁ። ሁላችሁንም ከልብ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ። መልካም ምሽት። ወይኔ እኛ ሰፈር እኮ መሽቷል። ወይ መብራቱን ሳይ ቀን የሆነ መሰለኝ። ያ ረቢ ምን ነክቶኛል ግን? መልካም ቀን አላልኩም። አሁን እኮ ስንት ሰዓት መሰላችሁ? 12 ሰዓት ተኩል 12 ሰዓት ተኩል። እስቲ ምንድን ነው በዚህ አይነት እንደዚህ የምለው? ሰካራሞኛለሁ ማለት ነው። ለማንኛውም መልካም ጊዜ ተመኘውላችሁ። ባይ ባይ። አዲስ አበባ ኦ አዲስ አበባ